ዘመናዊ ሕክምና ሊያድናቸው ያልቻሉና በአስካር የተሻሩ ህመሞች። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አላህ ሱብሓነሁ ወተዓላ አፊያቸውን የሚጠብቅላቸው ሰዎች፣ በአፊያቸውም ደስተኛ አድርጎ የሚያኖራቸው ሰዎች ብሎም በዚህ ምድር ስር ሳሉ በደስታ የሚኖሩ ሰዎች በአንድ ወቅት አፊያቸውን ተነጥቀው አፊያቸውን ለማስመለስ ስቃይ ያዩ ሰዎች ናቸው። ልክ የተራበ ሰው የመብላት እርካታ እንደሚያጣጥመው ሁሉ እነርሱም ከዚያ ኋላ የሚኖራቸው አፊያ አጣጣሚዎች ናቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ዘመናዊ ሕክምና ሊያድናቸው ያልቻሉና በአስካር የተሻሩ ህመሞችና ምልክቶቻቸው በዶክተር አቡ ፈርሃን የተጻፈ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን ዘወትር ሐሙስ እንግዲህ እንደተለመደው ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን የምናቀርብበት ቀን ነውና ለዛሬም እጅግ በጣም ወሳኝ የሆነ ሁላችንም ልናውቀው፣ ልንማረው፣ ልንገነዘበው የሚገባ ትምህርት ወደ እናንተ ይዤላችሁ ቀርብ ያለሁኝ። አላህ ሱብሓነሁ ወተዓላ ተጠቃሚ ያደርገን ከዚህ ትምህርት። ሼር፣ ላይክ፣ ኮሜንት በማድረግም ለሌሎች እንዲዳረስ የበኩላችሁን ተወጡ። የአፊያ ሰበብ ሁኑ፣ ድጋፋችሁን አሳዩን እያልኩኝ አዳዲስ ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ሀሳብ አስተያየታችሁን ኮሜንት ስርም አስፍሩልን። ወደ ዛሬ ትምህርት እናምራ። ዘመናዊ ሕክምና ሊያድናቸው ያልቻሉና በአስካር የተሻሩ ህመሞችና ምልክቶቻቸው በዶክተር አቡ ፈርሃን የተጻፈ ክፍል 1። ቢስሚላህ። ይህ ጽሑፍ የሚያጠነጥነው ከዶክተር አቡ ፈርሃን የተወሰዱ መጣጥፎች ላይ ሲሆን በስፋትና በጥልቀት ትንታኔዎችን የምናይበትም ይሆናል። አላህም ከተጠቀሙት ያደርገን፣ አሚን። የሰውን ልጅ ጥቀመው እንጂ አትጉዳው፣ በጥቅም ውስጥ እኮ ጉዳትም አለ። ይህ የኡስታዜ አባባል ነበረ። ምን ማለት እንደሆነ የገባኝ በእድገቴ ውስጥ ነው። ይህን ለሚሰሙ በሙሉ የዚህ ረቂቅ አባባል ትርጉም ለአድማጮች እተወዋለሁ። ከማያልቁ የአላህ ጸጋዎች በሙሉ አንደኛው አፊያ ነው። አዎ አፊያ። ያውቃሉ? አላህ አፊያቸውን የሚጠብቅላቸው ሰዎች፣ በአፊያቸውም ደስተኛ አድርጎ የሚያኖራቸው ሰዎች ብሎም በዚህ ምድር ስር ሳሉ በደስታ የሚኖሩ ሰዎች በአንድ ወቅት አፊያቸውን ተነጥቀው አፊያቸውን ለማስመለስ ስቃይ ያዩ ሰዎች ናቸው። ልክ የተራበ ሰው የመብላትን እርካታ እንደሚያጣጥመው ሁሉ እነርሱም ከዚያ በኋላ ለሚኖራቸው አፊያ አጣጣሚዎች ናቸው። በዘመናዊ ሕክምና መዳንን ሽተው ይሁንና የዘመናዊ ሕክምና ምጡቆች ሊያገኙላቸው ያልቻላቸውን በሽታዎችና መፍትሄዎቻቸውን መጥቀሳችን ዘመናዊ ሕክምናን መቃወማችን አይደለም። ከመካከላችንም ድንቅ የሆኑ የሕክምና ባለሙያዎች አሉና ፍርዱን ለነሱ ብለናል። አንደኛ፣ የአእምሮ ጭንቀት። ይህ በዋናነት ማንሳት
ይቻለናል። አንድ ሰው ወደ ጭንቀት ከሚያመጡት ነገሮች በሙሉ ልቡ ከኢስላም ስትወጣ ነው። አንድ ሙእሚን ጊዜያዊ ድብርትን እንጂ ሌላን አይዘውም። ይህ የእምነታችን ጽኑ መታወቂያ ነው። በጊዜያት ችግር አሁን ልንደበር እንችላለን እንጂ እንደ ምዕራባውያን ብሎም እንደ ሌላ እምነት ተከታዮች በድብርት ውስጥ ራሳችንን የምናጣ ኡማዎች አለመሆናችንን በእጅጉ አላህን እንድናመሰግን የሚያደርገን ስጦታ ነው። አንድ ሙእሚን ከአላህ መንገድ ሲወጣ፣ ሶላት መስገድ፣ ቁርአን መቅራት ሲያቆም፣ ብሎም ከሰደቃ ራሱን ሲያገል በጊዜው ከትግበራዎች እፎይታን ሊያገኝ ይችላል። ይሁንና ወደ ድብርት ዓለም ውስጥ ይገባል። ወደዚህ ዓለም የሚገባ በሙሉ ከዚህ ዓለም መውጫው እንደገባህበት ወይንም እንደገባሽበት ቀላል አይደለም። እናስብ፣ አንድ ሙእሚን ተደበረ ብለን፣ ይህ ሙእሚን አዎ ሰው ነው፣ ሊጨንቀው፣ ሊከፋው፣ ሊደብረው ይችላል። ይሁንና በዚህ ወቅት ሙሉ ለሙሉ ውዱእ አድርጎ ያሲንን ቀርቶ በመቀጠል ሀያቱል አንቢያን በሚያነብ ወቅት፣ በሰደቃ በሚሳተፍ ወቅት ከእርሱ ላይ የድብርት ቅርፊት ተነሺ ናት። በምንም ይሁን በምንም ድብርቱ ጊዜያዊ ናት። ይህ ጽሑፍ ከአላህ ራህመት ራሳቸውን አሽሽተው ደስታን ፈላጊ ለሆኑት ይሆን ዘንድ ጥረት ብናደርግም ሙእሚናት በጊዜያዊ ድብርት ውስጥ ሲሆኑ የሚሰማቸውን ጊዜያዊ ድብርት አላፊ እንደሆነ ልናረጋግጥላቸው እንሻለን። በዚህ ውስጥ በድብርት ውስጥ ያለ ሙእሚን እንዴት ራሱን ያክም የሚለውን ቅድሚያ እንሰጣለን። ሀ ድብርት በበሽታ ምክንያት፣ ለ ድብርት በድህነት ምክንያት፣ አምርሃ ድብርት አላህን በመራቅ ምክንያት በዋናነት የምናየው ሲሆን ሌሎች ምክንያቶች ግን የሉም እያለን አይደለም። በሕክምና ረገድ አንድ ሰው ድብርቱ ከወር ወይም ከ14 ቀን በላይ ሲሆን እንደ አሚትሪፕቲን የመሳሰሉ መድኃኒቶች ይታዘዙለታል። ይህም ሰው በእነኚህ መድኃኒቶች ራሱን ሊያክም ይችላል። ይሁንና ጥገኛ የመሆን አዝማሚያው ያስፈራናል። ከዚያ በፊት ግን ምን መተግበር አለበት የሚለውን በጥልቀት ሊታይ ይገባል። ክፍል 2 ይቀጥላል። በጣም እንደሚያጓጓ ተስፋ አረጋለሁ። ብዙም እንደተማራችሁበትም እንግዲህ ግልጽ ነው። በክፍል 2 ሳምንት እስክንገናኝ ድረስ እስከ ፍጻሜው ስለተከታተላችሁኝ ከልብ እያመሰገንኩኝ በሲህር በጅን በአይነናስ ጥቃት ሲደርስባችሁ አላህም ካለ በኢስላማዊ ዕውቀት ብቁ የሆኑ የሩቂያ ዶክተሮችን፣ ዓለማዊ ሜዲካል ዶክተሮችን፣ የሳይካትሪስት ዶክተሮችን ብሎም የሐዲስ ምሩቆችን፣ የሸሪዓ ምሩቅ ምሁሮችን ወደሚያገኙበት የቀልብ ዶክተር የቴሌግራም ቻናል ላይ በማምራት ኡስታዝ ወይም ዶክተር ብለው በማማከር ሕክምናውን ባሉበት ሆነው በረሱል ሰለላሁ ዐለይሂ ወሰለም መንገድ ብቻ ማግኘት ይችላሉ። ከልብ ማፊያን እየተመኘው በክፍል 2 በሚያጓጓው አላህ በሰላም ያገናኘን እያልኩኝ በዚሁ ልሰናበት። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።